ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ይህ ሀበጋር ኪዩዝ የተማሪዎች ጥያቄና መልስ ውድድር ነው። በተለመደው ሰዓትና ቦታ ተገኝተናል። ክቡራንና ክቡራት እንግዲህ ታዳሚዎቻችን እንኳን ደህና መጣችሁ ለማለት እንወዳለን። ፕሮግራሙን እየመራሁ አብሬያችሁ የምቆየው እኔ ትሩፋት በላይነህ ነኝ። አብራችሁ እንድትቆዩ ግብዣችን ነው። ክቡራንና ክቡራት እንግዲህ ያው ተወዳዳሪዎቻችን በግራና በቀኝ ተሰይመዋል። እንኳን ደህና መጣችሁ ተወዳዳሪዎቻችን። ራሳችሁን ለአድማጭ ተመልካቾች ታስተዋውቁና እንግዲህ ወደ ቀጣይ ጥያቄና መልሳችን ምንሄድ ነው የሚሆነው። ቡድን 1 ማለት እንችላለን፣ ቡድን 2 እንላችሁ እንችላለን። እስቲ እባካችሁ ራሳችሁን ለአድማጭ ተመልካቾቻችን። ማሩ ደበለው እባላለሁ ከኮቶሜ ትምህርት ዩኒቨርሲቲ የታሪክ ተማሪ። እሺ። ዲቦራ ድሪባ የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት የህግ ተማሪ። እሺ፣ ሞራል ይገባችኋል እባካችሁ። መልካም እድል ይሁንላችሁ። እሺ፣ ስሜ ደብሪቱ ገበየው ይባላል። 3ኛ ዓመት የሂስትሪ ተማሪ ነኝ፣ የኮተቤ ዩኒቨርሲቲ ተማሪ። እሺ፣ ስሜ ስማቸው ተስፋ እባላለሁ፣ የአዲስ አበባ ዩኒቨርሲቲ 2ኛ ዓመት የህግ ተማሪ ነኝ። እናመሰግናለን። ክቡራንና ክቡራት እንግዲህ ይህንን ፕሮግራም አዘጋጅቶ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ላይብራሪ ጋር በጋራ በመሆን ነው። ጥሩ ቆይታ ከኛ ጋር እንደምታደርጉ ባለሙሉ ተስፋ ነን። አብራችሁ ነው። ወደ ጥያቄዎቻችን ከመሄዳችን በፊት 4 ዙሮች ይኖሩናል። በእነዚህ በ4 ዙሮች እንግዲህ የተለያዩ ህጎች አላቸው ወይም ደንቦች አላቸው። የመጀመሪያውን ዙር ደንብ አነብላችኋለሁኝ። 6 ጥያቄ ነው የሚደርሳችሁ። 12 ጥያቄ ናቸው በድምሩ የሚሆኑት። ይህንን ጥያቄዎች እያንዳንዱን በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። ሰዓት ያው እየተነጋገራችሁ ሰዓታችሁን መጠቀም ይኖርባችኋል። እያንዳንዱ ደግሞ 10 ነጥብ፣ አንዱ ጥያቄ 10 ነጥብ የሚያስገኝ ይሆናል። ነገር ግን ቅድሚያ እድል የወሰደው ሰው መልሱን መመለስ ካቃተው ሌላኛው ቡድን መሞከር ይችላል ማለት ነው። በዛ ጊዜ ደግሞ 5 ነጥብ ይሆናል። የብር መጠኑ ደግሞ ቅድሚያ የወሰደው ሰው 400 ብር ተሸላሚ ይሆናል። ሁለተኛ እድል የወሰደው ሰው ደግሞ 200 ብር ተሸላሚ ይሆናል ማለት ነው። ጥያቄዎቹን ተነበው ሳያልቁ መመለስ አይቻልም። ልክ እኔ አንብቤ ሲጨርስ ነው። ካልሆነ ግን ከጨዋታ ውጭ ያደርጋል ማለት ነው። ያለው ነገር የመጀመሪያው ዙር ይሄ ነው። ዝግጁ ሁኑ። ከቡድን 1 ነው የሚጀምረው። የመጀመሪያ ዙር ጥያቄ ቁጥር 1 ከኢትዮጵያ ሕገ መንግስት እምነት ወይም ፍልስፍና ውስጥ አንድ ባህል መገንባት ነው፣ እውነት ወይም ሐሰት? 30 ሰከንድ አላችሁ፣ መነጋገር ትችላላችሁ። ሐሰት። ማሩና ዲቦራ ሐሰት ብለዋል። እንግዲህ ጥያቄውን በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። ከኢትዮጵያ ሕገ መንግስት እምነት ወይም ፍልስፍና ውስጥ አንድ ባህል መገንባት ነው የሚለው ሐሰት ነው። ትክክል ነው፣ በትክክል ተመልሷል። በመግቢያው ላይ እንደተጠቀሰው የኢትዮጵያ ሕገ መንግስት ፍልስፍና አንድ የፖለቲካ ማህበረሰብ በጋራ መፍጠር፣ አንድ የኢኮኖሚ ማህበረሰብ መገንባትና ዲሞክራሲና ሰላምን ዘላቂነት ማረጋገጥ ነው። ስለዚህ በትክክል ተመልሷል ማለት ነው። በቀጥታ ወደ ጥያቄ ቁጥር 2 ነው የምንሄደው። እነ ደብሪቱና ስማቸው። ጥያቄ ቁጥር 2 የኢትዮጵያ ፌዴራል መንግስት ከፍተኛ የአስፈጻሚነት ስልጣን የተሰጠው ለማን ነው? ደቂቃ አላችሁ፣ ተነጋገሩ። ካውንስል ኦፍ ሚኒስተር ወይም የሚኒስተሮች ምክር ቤት ጠቅላይ ሚኒስትሩን ጨምሮ ማለት ነው። መልሱ በትክክል ተመልሷል። ለጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት በትክክል ተመልሷል። እባካችሁ ሞራል። ዝግጁ ናችሁ? እነማሩ ጥያቄ ቁጥር 3 እሺ። የስነ ዜጋ አስተምሮ በዋናነት የሚያተኩረው ምን ላይ ነው የሚያተኩረው? 30 ሰከንድ አላችሁ፣ ማሰብ መነጋገር ትችላላችሁ። ስለ መብትና ግዴታ። ስለ ዜጎች መብትና ግዴታ ነው። ያው መብትና ግዴታ ብላችኋል፣ በትክክል ተመልሷል። ቡድን 2 ዝግጁ ናችሁ? እነ ደብሪቱና ስማቸው። እሺ። ጥያቄ ቁጥር 4 ሰብአዊ መብቶች ዓለም አቀፋዊ ናቸው ከሚባሉበት ምክንያት ውስጥ አንዱ በዲሞክራሲያዊ ስርዓት ውስጥ ብቻ ስለሚተገበሩ ነው፣ እውነት ወይም ሐሰት? ሐሰት ብለዋል እነ ደብሪቱ። ጥያቄውን በትክክል መልሰውታል። እባካችሁ ሞራል። ሐሰት ብለዋል። ሰብአዊ መብቶች ዓለም አቀፋዊ ናቸው የሚባሉት ተፈጻሚነታቸው ለሁሉም በመሆኑ የማይገረሰሱ በመሆናቸው ያለምንም መድሎ
ለሁሉም ሰዎች እኩል መብትና ክብር የሚያገናጽፉ በመሆናቸው እንዲሁም በዓለም አቀፍ ሕጎች መሰረት ስለሆኑ ነው በትክክል ተመልሷል። እሺ ጥያቄ ቁጥር 5 ማሩና ዲቦራ በኢትዮጵያ ከሚካሄዱ የምርጫ አይነቶች ውስጥ ሶስቱን ጥቀስ ወይም ጥቀሽ። one person one voice one value የመጀመሪያው ነው። ሁለተኛው by representation በአማርኛ ብትሉት የተመረጠ ነው የሚሆነው። እሺ ጥያቄው እንግዲህ በትክክል አልተመለሰም። ለቡድን 2 እንግዲህ ጥያቄውን የማሻገር ነው የሚሆነው። 15 ሰከንድ አለቻችሁ መሞከር ትችላላችሁ። ፍሪ ፌር ኤንድ ፔሪዮዲክ ኢሌክሽን እንዲሁም ደግሞ ሰክሬት በሆነ በሁለት ይሆናል ማለት ነው። ሚስጥራዊ በሆነ መንገድ፣ ፍትሃዊ በሆነ እንዲሁም ፌር በሆነ መንገድ ይካሄዳል ማለት ነው። የምርጫ አይነቶች። እሺ እንግዲህ ቡድን 2 በትክክል አልመለሳችሁትም። አይነቶች ነው የሚለው የምርጫ አይነቶች ጠቅላላ ምርጫ፣ የአካባቢ ምርጫ፣ ማሟያ ምርጫ፣ ድጋሚ ምርጫና ህዝበ ውሳኔ ናቸው። ቡድን 2 ጥያቄ ቁጥር 6 በዲሞክራሲያዊ ስርዓት ውስጥ የዜጎችን ተሳትፎ ከማሳደግ አኳያ የሲቪል ማህበረሰብ ድርጅቶች ከሚኖራቸው ሚና ውስጥ ሶስቱን ጥቀሽ። እሺ የመጀመሪያው መብትና ግዴታቸውን እንዲያውቁ ያደርጋሉ። ሁለተኛው በተለያየ ውሳኔ አሰጣጥ መድረኮች እንዲሳተፉ ያደርጋሉ። ሶስተኛው አካታች በሆነ መንገድና የመከባበር ኢንክሉሲቭ የሆነን ካልቸር ካልቲቬት ያደርጋሉ። መልሱን እንግዲህ ሶስቱን ጠቅሳችኋል፣ በትክክል መልሳችሁታል። እባካችሁ ሞራል ስጧቸው። የዜጎችን እውቀት ማጎልበት፣ የተሳትፎ መድረኮችን ማመቻቸት፣ የመረጃ ስርጭትን ማስፋፋት፣ ግፊትና የፖሊሲ ተጽዕኖ ለመፍጠር የሚያስችሉ ጥናቶችን መምራት፣ የአቅም ግንባታ ስራዎችን ማከናወን፣ የመንግስት ኃላፊዎች ለህዝብ ተጠያቂ እንዲሆኑ ማድረግ፣ በግጭት አፈታትና ማህበራዊ ትስስር በመፍጠር ረገድ ዜጎችን እንግዲህ ማሳተፍ፣ ሌሎች ማህበራዊ አገልግሎቶችን መስጠት ነው። መልሱ በትክክል ተመልሷል ማለት ነው። ሶስቱን ጠቅሳችኋል። ከዚህ ውስጥ ጥያቄ ቁጥር 7 ነው የሚሄደው ለቡድን አንዶች። የሲቪልና የፖለቲካ መብቶች የመጀመሪያ ትውልድ መብቶች ተብለው ይጠራሉ። ለምን? አብራሪ። ሲቪልና የፖለቲካ መብቶች የመጀመሪያ ትውልድ መብቶች ተብለው ይጠቀሳሉ። እሱም አብራራት ነው። ለምን? ምክንያቱም እነዚህ መብቶች ሌላው መብቶች እንዲሟሉ እነዚህ ሪኳየርመንት ናቸው፣ መጀመሪያ የሚያስፈልጉ ስለሆኑ። መልሱን እንግዲህ በትክክል አልመለሳችሁትም። እነ ዲቦራ ወደዚህ ያሻግራለሁኝ፣ እባካችሁ ሞክሩት። እሺ የሲቪልና የፖለቲካ መብቶች የመጀመሪያ ትውልድ መብቶች ተብለው ይጠራሉ ይባላል። እንዲሁም ኔጌቲቭ ራይትስ ይባላሉ። እነዚህ ነገሮች ያለምንም ፕሪኮንዲሽን መሟላት አለባቸው። የመጀመሪያ ደረጃ መንግስት ያለምንም ማዕቀብ ዲቨሎፕም ሆነ ብናድግም መሟላት አለባቸው። በትክክል መልሱ ተመልሷል። አነባዋለሁኝ፣ እባካችሁ ሞራል ያስፈልጋችኋል ልጆቹ። በታሪክ ለመጀመሪያ ጊዜ እውቅና ያገኙት በ17ኛውና በ18ኛው ክፍለ ዘመን ለግለሰብ ነፃነት አጽንኦት በመስጠትና ሰዎችን ከመንግስት ጣልቃ ገብነት በመጠበቅ ረገድ በስፋት ይደረግ በነበረበት እንቅስቃሴ ውስጥ ቀዳሚውን ስፍራ ስለሚይዙ እና እንደ የአሜሪካን ቢል ኦፍ ራይትስ ባሉ መሰረታዊ ሰነዶች ላይ ለመጀመሪያ ጊዜ በህግ የተደነገጉ መብቶች በመሆናቸው ነው። ስለዚህ በትክክል መልሰውታል እነ ደብሪቱ። ጥያቄ ቁጥር 8 ለቡድን 2 አሁንም በድጋሚ እናንተ ጋር ነኝ ማለት ነው። ዲሞክራሲ የሚለው ቃል የሁለት ቃላቶች ጥምረት እንደሆነ ይገለጻል። እነዚህ ሁለት ቃላቶች ከነ ትርጉማቸው ግለጹ። እሺ ዲሞስ ኤንድ ክራተስ ከሚል ሁለት ከግሪክ ቃል የመጣ ሲሆን ዲሞስ ማለት ፒፕል ሲሆን ክራተስ ማለት ሩል ኦር ኦቶሪቲ ማለት ነው። which means ደግሞ ሩል ባይ ዘ ፒፕል ማለት ነው። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ዲሞክራሲ የሚለው ዲሞስ ህዝብ፣ በደንብ ገልጻችሁታል፣ ህዝብ ነው። ክራቶስ ደግሞ ህግ ወይም ስልጣን፣ በአንድ ላይ የህዝብ ስልጣን ይባላል። በትክክል ተመልሷል። ጥያቄ ቁጥር 9 ለነ ማሩና ዲቦራ ነው የሚሄደው። በኢፌዴሪ ህገ መንግስት መደበኛ ህጎችን የመተርጎም ስልጣን የተሰጠው ለማን ነው? ለፍርድ ቤቶች። ለፍርድ ቤቶች ብለዋል። በትክክል ተመልሷል። እባካችሁ ሞራል ስጣቸው። ጥያቄ ቁጥር 10 ለነ ደብሪቱ በኢፌዴሪ ህገ መንግስት ጠቅላይ ሚኒስትሩና የሚኒስትሮች ምክር ቤት ተጠሪነታቸው ለማን ነው?
ለህዝብ ተወካዮች ምክር ቤት። ለህዝብ ተወካዮች ምክር ቤት በትክክል ተመልሷል። ባካችሁ ጥያቄ ቁጥር 11 በኢትዮጵያ ህግ ለዜጎች የሲቪክ ወይም ስነ ዜጋ ትምህርት የመስጠት ኃላፊነት ያለባቸው ተቋማት እነማን ናቸው? ሶስቱን ጥቀሽ። የመጀመሪያው ትምህርት ቤቶች ነው ያለው። እሺ ሁለተኛው የሲቪል ተቋማት ነው ያለው። ሶስተኛው ደግሞ የመንግስት ድርጅቶች። መልሱን በትክክል መልሰውታል። ባካችሁ ሞራል ስጧቸው። እሺ እነዚህም የሲቪክስ ወይም ስነ ዜጋ ትምህርት የመስጠት ኃላፊነት ያለባቸው የትምህርት ሚኒስቴር፣ የክልል መንግስታት የትምህርት ቢሮዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የመንግስት የትምህርት ተቋማት፣ የትምህርት ቢሮዎችና ዩኒቨርሲቲዎች፣ የሰብአዊ መብት ኮሚሽን፣ የህዝብ እንባ ጠባቂ ናቸው። እሺ ጥያቄ ቁጥር 12 ለቡድን 2 ነደብሪቱ የኢፌዴሪ ህገ መንግስት አንቀጽ 63 የፌዴሬሽን ምክር ቤት አባላት መብቶችን ይደነግጋል። እነዚህ መብቶች ምንድን ናቸው? የፌዴሬሽን ምክር ቤት አባላት መብቶች አንደኛ ያለ ፍርድ ቤት ያለ ምክር ቤቱ አባላት ውሳኔ ከስልጣናቸው እንትና አይነሱም ወይም ደግሞ አይታሰሩም። ሁለተኛ ደግሞ እጅ ከፈንጅ ወንጀል ሲፈጽሙ ካልተገኙ በስተቀር ኖርማሊ የምክር ቤት ውሳኔ ያስፈልጋል ማለት ነው። እነዚህ ሁለቱ ዋና መልሶች በትክክል መልሳችሁታል። እናመሰግናለን። እባካችሁ ሞራል በኢፌዴሪ ህገ መንግስት እንግዲህ አንቀጽ የፌዴሬሽን ምክር ቤት አባላት በማናቸውም የምክር ቤት ስብሰባ ላይ አባሉ በሚሰጠው አስተያየት ወይም ድምጽ ምክንያት አይከሰስም፣ አስተዳደራዊ እርምጃም አይወሰድበትም፣ ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር ያለ ምክር ቤት ፍቃድ አይያዝም፣ በወንጀልም አይከሰስም። ክቡራና ክቡራት እንግዲህ ጥያቄና መልስ ውድድራችን ይቀጥላል። ካፍታ ቆይታ በኋላ እንግዲህ ተመልሰን እንመጣለን። አብራችሁ ነው። ክቡራና ክቡራት እንግዲህ ውጤታቸውንም ይዘን ካፍታ ቆይታ በኋላ ተመልሰናል። ውጤቱ እነ ማሩና ዲቦራ 40 ነጥብ አግኝተዋል። ባካችሁ ሞራል ስጧቸው። እነ ደብሪቱና ስማቸው 65 ነጥብ አግኝተዋል። ሞራል እንግዲህ 40 ለ65 እየተፎካከሩ ነው የሚገኙት። እንግዲህ መጨረሻው ምን እንደሚሆን አናቅም፣ ብዙ ዙሮች ስላሉ እንግዲህ አብራችሁ እንድትቆዩ ግብዣችን ነው። አሁን በቀጥታ የምንሄደው ወደ ሁለተኛ ዙር ውድድራችን ነው። ይህ ዙር እንግዲህ በቀድሞ የመመለስ ጥያቄ ነው የሚሆነው። 6 ጥያቄዎች ናቸው። እኩል ነው ጥያቄዎቹ የሚቀርብላችሁ። እንደ ቀድሞ አንድ እዚህ እያልኩ አይደለም፣ እኩል ይቀርባል። እኩል እያሰባችሁበት በ60 ሰከንድ ውስጥ ወይም በአንድ ደቂቃ ውስጥ የሚመለስ ጥያቄ ነው ማለት ነው። እያንዳንዱ ጥያቄ 15 ነጥብ ከፍተኛ የሆነ ነጥብ ነው የሚያስገኘው። እንዲሁም ደግሞ የብር ሽልማቱ 1000 ብር ነው። አንደኛው ወገን ሞክሮ ካቃተው ሌላኛው ወገን መሞከር ይችላል። በ60 ሰከንድ ውስጥ ነው የሚመለሰው ወይም 1 ደቂቃ ነው የሚሆነው ማለት ነው። አሰላስላችሁ መመለስ ይጠበቅባችኋል። በግራ ቀኝ ያላችሁ ለምንድን ነው 5 ነጥብ ያስቀንሳል? ቅድም ጥያቄ አለመመለስ ነጥብ አያስቀንስም ብዬ ነበረ። አሁን ግን ጥያቄ አለመመለስ ነጥብ ስለሚያስቀንስ 5 ነጥብ ስለሚቀነስባችሁ ያንን በጣም አሰላስላችሁ መመለስ ወይም ደግሞ ቀድሞ ለመመለስ ጥረት ማድረግ አለባችሁ ማለት ነው። ሌላው ምንድነው አንድ እድል ብቻ ነው የምሰጣችሁ። አንዴ ካላችሁ በቃ አለቀ። ሁለተኛ እድል መሞከር አይቻልም ማለት ነው። ቀጥታ ወደዚህኛው ወይ ወደዚህኛው አልፋለሁኝ። ግልጽ ነው? እሺ መጀመር እንችላለን። የሁለተኛ ዙር ጥያቄ ቁጥር 1 የሰብአዊ መብቶች መገለጫ ባህሪያት ከሆኑት ውስጥ ሁለቱን ጥቀስ። እሺ ቡድን 2 እንግዲህ ቀድሞ እሺ መመለስ ይቻላል። ከሰብአዊ መብቶች መገለጫ ከሆኑት የመጀመሪያው ዩኒቨርሳሊቲ ወይም ዓለም አቀፋዊነት ነው። ሁለተኛው ኢናሊኔቢሊቲ የማይገረሰስ ነው። ሶስተኛው ኢንተርዲፔንደንስ ነው። እርስ በርስ የተያያዙ ናቸው። መልሱን በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። በትክክል መልሰውታል። የሰብአዊ መብቶች መገለጫ ባህሪያት ከሆኑት ውስጥ እንግዲህ ሁሉን አቀፍ፣ የማይገረሰሱ፣ የማይከፋፈሉ፣ የሚደጋገፍ፣ ተፈጥሯዊ፣ ያለመድሎ በእኩል ተፈጻሚ የሆኑ ናቸው ተብሎ እንግዲህ ተገልጸዋል ማለት ነው። በትክክል ተመልሷል። ጥያቄ ቁጥር 2 ነው የምንሄደው። ሁለተኛ ዙር ጥያቄ ቁጥር 2 ሰብአዊ መብቶች በዋናነት በስንት ምድብ ይከፈላሉ? ምድባቸውን ጥቀስ። ሳያልቅ መንካት አይቻልም ብያቸዋለሁ። ማን ነው የነካው? ቅድም ብያቸዋለሁ። ሳያልቅ ማብራት አይቻልም ወይም መመለስ መሞከር አይቻልም። እሺ ቡድን 1 በሁለት ምድባቸውን በሁለት ብላቸዋል። ዓለም አቀፋዊና ሀገራዊ። እሺ እንግዲህ በትክክል አልተመለሰም። እነ ማሩና ዲቦራ አልመለሱትም። መልሱ በ3 ነው የሚከፈሉት። አንደኛው የሲቪልና የፖለቲካ መብቶች፣ ሁለተኛው የኢኮኖሚ ማህበራዊና ባህላዊ መብቶች፣ ሶስተኛው የቡድን መብቶች ናቸው።
በትክክል አልተመለሰም ማለት ነው። ቀጥታ ማልፈው ወደ ጥያቄ ቁጥር 3 ነው። በዲሞክራሲ ስርዓት ውስጥ አብላጫ ድምጽ የሚያስከትለው ተጽዕኖ ታይራኒ ኦፍ ዘ ማጆሪቲ ለመቋቋም የምንጠቀምበት ዘዴ ምንድን ነው? ቡድን 2 እንግዲህ ቀድሞ ነክቷል። እባካችሁ እሺ እንግዲህ ማጆሪቲ ሩል ሲያደርግ ማጆሪቲ ሩል እና ማይኖሪቲ ራይት አለ። ስለዚህ የማይኖሪቲ ራይት አለ ማለት ነው። ዛት ይዚ መልሱን ያው በትክክል መልሳችሁታል። እባካችሁ ሞራል ስጧቸው። እሺ ጥያቄ ቁጥር 4 ዝግጁ ናችሁ? በክልል ጉዳዮች ላይ የበላይና የመጨረሻ የዳኝነት ስልጣን ያለው ማን ነው? ቡድን 2 እንግዲህ ቀድሞ ነክቷል። እባካችሁ በክልል ጉዳዮች ላይ የበላይና የመጨረሻ የዳኝነት ስልጣን ያለው የክልሉ ጠቅላይ ፍርድ ቤት ነው። የክልሉ ጠቅላይ ፍርድ ቤት ብለዋል። በትክክል ተመልሷል። ጥያቄ ቁጥር 5 ሁለታችሁም ዝግጁ ናችሁ? እሺ በኢፌዴሪ ህገ መንግስት አንቀጽ 87 ስር ከተቀመጡ የመከላከያ መርሆች ውስጥ አንዱ የመከላከያ ሚኒስትር ሆኖ የሚሾመው የሲቪል ይሆናል የሚል ነው። ለምን ይመስልሃል? ይመስልሻል? አብራራ፣ አብራሪ። ቡድን 2 አብርቷል። እባካችሁ የመከላከያ ሚኒስተሩ ከሲቪል ካልሆነ ከሚሊተሪ የሚወጣ ከሆነ ይህ የዲክታቶሪያል ስታተስ ይኖራል፣ የኮፕዴታ አዝማሚያ ይኖረዋል ማለት ነው። ሶ ከዛ ለመጠበቅ ከሲቪል ይሾማል ማለት ነው። ጠቅሰዋል። ሌላ ተጨማሪ ነገር ካላችሁ? ያው ዋናው ዓላማ ከሚሊተሪ ከተሾመ ከሁሉም አንጻር አንደኛ የማህበረሰቡ ሪፐብሊክ የሚለው ነገር የህዝቡ ከሚሊተሪ ከሚመጣ ይልቅ ከሲቪል ቢመጣ ይቀላል። ሌላው ዲክታቶሪያል የሆነ ኮፕዴታን የመሳሰሉትን ነገሮች ትንሽ ይቀንሳል ተብሎ ይታሰባል። እሺ እንግዲህ ግማሽ ነጥብ እሰጣለሁኝ። ግማሹን መልሰዋል። እባካችሁ ሞራል ስጧቸውና ሙከራቸው በጣም ጥሩ ነው። በጣም ጥሩ ሙከራ አድርጋችኋል። መልሱ እንግዲህ መከላከያ ለህገ መንግስቱና ለዲሞክራሲ ስርዓት ሊኖረው የሚገባውን ታማኝነት ለማረጋገጥ በፖለቲካ ትስስር ወይም በፓርቲ ጥቅም አድሎ የሌለበትና የሀገሪቱን ሉዓላዊነት የማስጠበቅ ህገ መንግስታዊ ግዴታን የሚወጣ የመከላከያ ሰራዊት ለመገንባት መከላከያ የፖለቲካ ስልጣን እንዳይዝ ወይም የሲቪል የፖለቲካ ግጭቶች ውስጥ እንዳይሳተፍ ለመከላከል በብሔራዊ መከላከያ ሰራዊት ላይ የመጨረሻ ስልጣን ከወታደራዊ አዛዥነት ይልቅ ለህዝብና ለህግ አውጪው ተጠያቂ ሆኖ በተመረጠ ሲቪል ባለስልጣን ላይ እንዲሆን ለማድረግ እንዲሁም ደግሞ የጦር ኃይልን ጨምሮ ሁሉም የመንግስት አካላት ህገ መንግስቱን ወይም የህግ የበላይነትን የማክበር ግዴታ እንዳለባቸው ለማረጋገጥ ነው። እንግዲህ ግማሹ መልሷል። እናመሰግናለን። ጥያቄ ቁጥር 6 የመጨረሻው ነው። እንግዲህ በዚህ ዙር የመጨረሻው ጥያቄ ነው። ጥያቄ ቁጥር 6 በሰብአዊ መብቶች ላይ ገደብ ከሚጣልባቸው ምክንያቶች ውስጥ 3ቱን ጥቀሽ። እንግዲህ አሁንም ቡድን 2 አብርተዋል። እሺ ለምሳሌ በአገሪቱ ላይ የውጭ ወረራ ሲያጋጥም ያን ለመከላከል ሲባል የአስቸኳይ ጊዜ አዋጅ ሊጣል ይችላል። በዛ መሰረት ሊገደብ ይችላል። ግን ማይገደቡ እንዳሉ ነው ማለት ነው። ወረርሽኝ ሲያጋጥም እንዲሁም ሀገር ውስጥ በህገ መንግስቱ እና በተለመደው ሚሊተሪ የሚል የማይረጋጋ እርስ በርስ ግጭት ምናምን ቢከሰት ያን ለማለት ሲባል መልሱን በትክክል መልሰውታል። እባካችሁ ነው አስጣችሁ። እሺ ደብሪቱና ስማቸው መልሳችሁታል። እንግዲህ በሰብአዊ መብቶች ላይ ገደብ ከሚጣልባቸው ምክንያቶች ውስጥ 3ቱን ጥቀስ ነበር የተባለው። መልሳችሁታል። ለብሔራዊ ደህንነት ሲባል የህዝብ ደህንነት፣ ሰላምና ጤና ለመጠበቅ እንዲሁም የሌሎች ሰዎች መብቶችና ነፃነቶችን ለማስከበር ነው። በትክክል ተመልሷል። ክቡራንና ክቡራት እንግዲህ በሁለተኛ ዙር ቀድሞ የመመለስ ውድድራችንን በዚሁ አጠናቀናል። ውጤት ይዘን ደግሞ የምንመለስ ነው የሚሆነው። እስከዛው ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ክቡራንና ክቡራት እንግዲህ ውጤት ይዘን ተመልሰናል። እነ ማሩ እና ዲቦራ በዚህ ዙር እንግዲህ ውጤት አላስመዘገቡም። እነ ደብሪቱና ስማቸው ደግሞ 70 ነጥብ በዚህ ዙር አስመዝግበዋል ማለት ነው። ባካችሁ ሞራል ስጧቸው። እነ ማሩ እንግዲህ ያው በቀጣይ የሚስተካከል ነው የሚሆነው። በዚህ ዙር ነው ምንም ያላገኛችሁት። በዚህ 2 ዙሮች ስላሉ ግን ማስተካከል ይቻላል። ቀጥታ ወደ ዙር 3 ጥያቄ ከመግባታችን በፊት ዙር 3 እንግዲህ ደንቦች አሉት። ደንቡን እነግራቸዋለሁ ለሁለታችሁም። 6 ምድቦች ናቸው ያሉት። የመጀመሪያው ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል ናቸው። ከ6 ውስጥ እንግዲህ 5 መምረጥ ትችላላችሁ። ጥያቄዎቹን የምትመልሱት ለእያንዳንዱ በ60 ሰከንድ ወይም ደግሞ በ1 ደቂቃ ውስጥ ነው መመለስ የሚጠበቅባችሁ። አንድ ጥያቄ
400 ብር የሚያስገኝ ነው የሚሆነው። እንዲሁም ደግሞ 10 ነጥብ የሚያስገኝ ይሆናል ማለት ነው። ምናልባት እናንተ ከከበዳችሁ ደግሞ ለኦዲየንሱ እንዲመልስላችሁ እድሉን መስጠት ትችላላችሁ ለታዳሚዎቻችን ማለት ነው። ታዳሚዎቻችን ደግሞ ሲመልሱ ነጥቡን እነሱ አይደለም የሚያገኙት የእናንተ ነጥብ ነው የሚሆነው ማለት ነው። የግራ ቀኛችሁ ነጥብ ነው የሚሆነው። ይሄንን ይመስላል። እኔ ጥያቄውን አንብቤ ሳልጨርስ እንግዲህ መልሱንም ያው መናገር አይቻልም ማለት ነው። እንግዲህ በዚህ ውድድር ቅድሚያ የሚሰጠው ከፍተኛ ውጤት ያገኘው ቡድን ስለሆነ ቡድን ሁለቶች ናቸው ከፍተኛ ውጤት ያገኛችሁት። ስለዚህ እናንተ ትመርጣላችሁ። 5 መምረጥ ትችላላችሁ። የመጀመሪያው ምረጡ። ስነ ዜጋ ጥያቄ ቁጥር 1 ነው። አነባዋለሁኝ። ከሚከተሉት ውስጥ የትኛው ዜግነትን ይበልጥ ይገልጸዋል? ሀ በሀገር ውስጥ በቋሚነት የሚኖር፣ ለ በሀገር ውስጥ ንብረት ያለው፣ ሐመሮሃ በህግ መብትና ግዴታ ኖሮት የአንድ ሀገር አባል የሆነ፣ መ ዲያስፖራ በህግ መብትና ግዴታ ኖሮት በአንድ ሀገር አባል የሆነ። በህግ መብትና ግዴታ ኖሮት የአንድ ሀገር አባል የሆነ በትክክል ተመልሷል። እባካችሁ ሞራል ስጧቸው። እነ ደብሪቱ መልሳችሁታል። ምረጡ። የትኛው ምድብ ይሁንላችሁ? ስነ ዜጋን መርጣችኋል። በድጋሚ መምረጥ አይቻልም። ሰብአዊ መብት አለ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል መምረጥ ትችላላችሁ። ታሪክ። እሺ ታሪክ መርጣችኋል። ጥያቄ ቁጥር 1 እንደ አውሮፓውያን አቆጣጠር በ1950 ከ1950 እስከ 1953 በደቡብ ኮሪያና ሰሜን ኮሪያ መካከል በተደረገው ጦርነት በተባበሩት መንግስታት ስር ደቡብ ኮሪያን ከሰሜን ኮሪያ ወረራ ነፃ ለማውጣት የተሳተፈው የኢትዮጵያ ባታሊዮን መጠሪያ ስም ዳሽ ይባላል። ቃኘው ሻለቃ ማለት ነው። ቃኘው ሻለቃ ብለዋል። በትክክል ተመልሷል። ባካችሁ ሞራል ያስፈልጋችኋል። ሰብአዊ መብት አለ፣ ምርጫና መራጮች፣ ሉላዊ ምርጫና መራጮች። እሺ ከምርጫ ቦርድ የስራ አመራር ቦርድ አባልነት መስፈርቶች ውስጥ ሁለቱን ጥቀስ። አንደኛ ከማንኛውም ፖለቲካ ፓርቲ ነፃ መሆን አለባቸው፣ ፍትሃዊ መሆን አለባቸው። እሺ ሁለት አይደል የሚለው ሰዓት ስላላችሁ አንድ ከማንኛውም ፖለቲካ ፓርቲ ነፃ፣ ሁሉንም የፖለቲካ ፓርቲዎች በገለልተኛ የማየት ብቃት ያላቸው፣ እንዲሁም ደግሞ ሁሉን አካታች ማለት አካታች ስል የፖለቲካ ፓርቲዎችን ያለመለየት ዊዛውት ፓርሻሊቲ መጨመር ይቻላል። ለአገር ለመሪነት የሚወዳደረውን ፓርቲ እውቅና ይሰጣሉ። ፓርቲው ለምርጫ የሚወዳደረው መስፈርቶች ነው የተባለው። ምናልባት እንግዲህ ከመስፈርቶች ውስጥ አንዱን መልሳችሁታል። የማንኛውም ፖለቲካ ድርጅት አባል ያለመሆን ብላችኋል። 2 ነው የተባላችሁት። ስለዚህ ግማሽ ነጥብ ታገኛላችሁ ማለት ነው። እባካችሁ ሞራል ስጧቸው። መልሱን አነባዋለሁ። ትውልደ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ መሆን ይጠበቅባቸዋል። የማንኛውም ፓርቲ ድርጅት አባል ያልሆነ መልሳችሁታል። መልካም ስነ ምግባርና ስብዕና ያለው፣ ከምርጫ ጉዳዮች ጋር ተያያዥነት ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው እንዲሁም ከፍተኛ የአመራር ብቃት ያለው ናቸው። ሰብአዊ መብት፣ ስነ ጽሁፍና ግሎባል አላችሁ። ከሶስቱም መምረጥ ትችላላችሁ። ሰብአዊ መብትን መርጣችኋል። ጥያቄ ቁጥር 1 ከሚከተሉት ውስጥ የትኛው የሲቪልና የፖለቲካ መብት ነው? ሀ ሀሳብን በነፃነት የመግለጽ መብት፣ ለ ስራ የማግኘት መብት፣ ሐመሮሃ ትምህርት የማግኘት መብት፣ መ የመልማት መብት። ሀሌታ ውሃ ሀሳብን በነፃነት የመግለጽ መብት። የሲቪልና የፖለቲካ መብት ሀሳብን በነፃነት የመግለጽ መብት በትክክል ተመልሷል። ሉላዊና ስነ ጽሁፍ ይቀራችኋል። ከሁለት አንዱ መምረጥ ትችላላችሁ። ሉላዊ ወይም ግሎባል። ጥያቄ ቁጥር 1 በጨረቃ ላይ ያረፈው የመጀመሪያው ሰው ማን ይባላል? አሜሪካዊው አርምስትሮንግ። ሙሉ ስሙን ብጠቅሱት ሙሉ ስሙን ማን ይባላል ነው? የአሜሪካ ሳይንቲስት አርምስትሮንግ አውቀዋለሁ፣ ሌላውን ስሙን አላውቅም። እሺ በትክክል መልሰውታል። እባካችሁ ሞራል ያስፈልጋችኋል። በጣም ጎበዞች ናቸው። በጣም ኒል አርምስትሮንግ ናቸው። ያ ሙሉ ስሙን ስላልጠቀሱ ነው እንጂ ጠቅሰውታል። በትክክል ተመልሷል። 5 ጥያቄዎቻችሁን ጨርሳችኋል። እናመሰግናለን። ቀጥታ የምንመጣው አሁን ወደ ቡድን 1 ነው የምንመጣው። ዝግጁ ናችሁ? የትኛው ሁላችሁ ቅድሚያ? ስነ ዜጋ።
ስነ ዜጋ ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው የህገ መንግስታዊነት መርህን አያመለክትም? ሀ የመንግስትን ስልጣን በህግ መገደብ፣ ለ መንግስትን በስልጣን ለማቆየት መብቶችን መገደብ፣ ሐመሮሃ የመንግስትን ተጠያቂነት ማረጋገጥ፣ መ የህግ የበላይነት። ለመንግስትን በስልጣን ለማቆየት መብቶችን መገደብ። መንግስትን በስልጣን ለማቆየት መብቶችን መገደብ ብሏል። በትክክል ተመልሷል። እሺ ታሪክ ከሚከተሉት ውስጥ በኢትዮጵያ የመጀመሪያው ጥንታዊ እስላማዊ መንግስት የሆነው የቱ ነው? ሀ የአዳል እስላማዊ መንግስት፣ ለ የሸዋ እስላማዊ መንግስት፣ ሐመሮሃ የኢፋት እስላማዊ መንግስት፣ መ የአረባቢ እስላማዊ መንግስት። ለ የሸዋ እስላማዊ መንግስት። ለ የሸዋ እስላማዊ መንግስት በማለት መልሰዋል። በትክክል ተመልሷል። እሺ ከሌሎች ምድቦች ውስጥ መምረጥ ትችላላችሁ። ታሪክና ስነ ዜጋ መርጣችኋል። ሰብአዊ መብት። ሰብአዊ መብት ከሚከተሉት ውስጥ የትኛው የኢኮኖሚና ማህበራዊ መብቶች ምድብ ውስጥ ይወድቃል? ሀ ምግብ የማግኘት መብት፣ ለ መጠለያ የማግኘት መብት፣ ሐመሮሃ ጤናው በተጠበቀ ስፍራ የመኖር መብት፣ መ ሁሉም መልስ ናቸው። ለመጠለያ የማግኘት መብት። ለመጠለያ የማግኘት መብት ነው ያሉት። በትክክል አልተመለሰም። ቀጥታ እንግዲህ መልሱን የምናገር ነው የሚሆነው። ወደዚህ እድሉ አይዞርም። መልሱ ሁሉም መልስ ናቸው። የኢኮኖሚያዊ ማህበራዊ መብቶች፣ ኢኮኖሚና ማህበራዊ መብቶች ተብለው ምግብ የማግኘት መብት፣ መጠለያም፣ ጤናም የመጠበቅ መብት ሁሉም ኢኮኖሚያዊና ማህበራዊ መብቶች ናቸው ማለት ነው። እሺ 3 ነገር ይቀራቸዋል። አሁን ምርጫና መራጮች፣ ስነ ጽሁፍ እንዲሁም ግሎባል። ኦኬ እሺ ሉላዊ ወይም ግሎባል። ሉላዊ ወይም ግሎባል። ጥያቄውን አነባዋለሁኝ። በ2015 ዓ.ም የዓለማችን ከፍተኛ ተከፋይ የነበረው የእግር ኳስ ተጫዋች ማን ነበረ? 2015 ወደ ኦዲየንሱ ማዞር ይቻላል። አንድ ጥያቄ ለኦዲየንስ መስጠት ትችላላችሁ። ከተመለሰላችሁ ወደ እናንተ ነው የሚሆነው። ነጥቡ ትችላላችሁ። ሰዓታችሁ እየቆጠረ ስለሆነ መስጠት ትችላላችሁ። ስሞትን ተናግረው። ስሜ ረመዳን ነጋው ይባላለሁ። ኮተቤ ዩኒቨርሲቲ ሰከንድ ይር ሂስትሪ ተማሪ ነው። ብራዚላዊ ኔይማር ጁኒየር ከባርሴሎና ወደ ፒኤስጂ። አንድ ኦዲየንስ ብቻ ነው መመለስ የሚቻለው። መልሱ በትክክል አልተመለሰም። ክርስቲያኖ ሮናልዶ ነው። የመጨረሻ ጥያቄ የትኛው ይሆንላችሁ? ምረጡ። 2 ነው የቀራችሁ። ምንድነው? ስነ ጽሁፍ አልመረጣችሁም። እንዲሁም ምርጫና መራጮች። ከሁለቱ አንዱ መምረጥ ትችላላችሁ። እሺ ምርጫና መራጮች። ምርጫና መራጮች። እሺ በኢትዮጵያ የምርጫ ሕግ መሰረት አገር አቀፍ ፖለቲካ ፓርቲ ሆኖ እውቅና ለማግኘት ፓርቲው ቢያንስ በዳሽ ክልሎች ውስጥ መገኘት አለበት። ሀ በ6፣ ለ 7፣ ሐመሮሃ በ3፣ መ በ4። ሐመሮሃ 3። መልሱ እንግዲህ በትክክል አልተመለሰም። በአገር አቀፍ ደረጃ ፖለቲካ ፓርቲ ሆኖ እውቅና ለማግኘት እንግዲህ በ6 ክልሎች ውስጥ መገኘት አለበት ማለት ነው። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጁን ለማሻሻል በወጣው አዋጅ ቁጥር 1394 ዝባር 2025 አንቀጽ 64 ንዑስ ቁጥር 1 መሰረት ከ4 ወደ 6 ከፍ ተደርጓል ማለት ነው። በፊት 4 ነበር፣ አሁን ግን ወደ 6 ከፍ ተደርጓል። በዚህ አዋጅ መሰረት 5ቱንም ጥያቄዎቻችሁን እንግዲህ አጠናቃችኋል። ያው ግራ ቀኛችሁ ጥያቄዎቹን በዚሁ አጠናቀናል። የዚህ 3ኛውን ዙር ጥያቄና መልስ ውድድራችንን ውጤት ይዘን እንግዲህ ካፍታ ቆይታ ደግሞ በኋላ የምንመለስ ነው የሚሆነው። እስከዛው ድረስ አድማጭ ተመልካቾቻችን አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። የ3ኛውን ዙር ውጤት የምናሳውቅበት ሰዓት ላይ ነን ያለነው። እነ ማሩና ዲቦራ 20 ነጥብ አስመዝግበዋል በዚህኛው ዙር ማለት ነው። እነ ደብሪቱና ስማቸው 45 ነጥብ አስመዝግበዋል። ባካችሁ ሞራል ስጧቸው። እነ ደብሪቱና ስማቸው እንግዲህ እየመራችሁ ነው የምትገኙት። ያው አሁንም ውጤቱ ያው
አራተኛ ዙር ስላለ በዚህ ውጤት ደግሞ አሁንም ሊሻሻል ስለሚችል እነ ማሩና ዲቦራም እንግዲህ ያው ተስፋ መቁረጥ አያስፈልግም ማለት ነው። ይሄ ያው ግንዛቤ ማስጨበጫን ፕሮግራም ስለሆነ ቀጥታ የምንሸጋገረው አሁን ወደ አራተኛው ዙር የመጨረሻው ጥያቄና መልስ ውድድራችን ነው። በዚህ የአራተኛው ዙር ውስጥ እንግዲህ ደንቦች አሉት እንደቀደሙ። እነዚህ ጥያቄዎች ሶስት ጥያቄ ነው የሚቀርብላችሁ። ለቡድን አንድም ቡድን ሁለትም ሶስት ጥያቄ ይቀርብላችኋል። ይሄንን እንግዲህ በ30 ሰከንድ ውስጥ መመለስ አለባችሁ። 15 ነጥብና የ400 ብር ሽልማት የሚያስገኝ ይሆናል አንዱ ጥያቄ 15 ነጥብ እንዲሁም 400 ብር የሚያሸልም ይሆናል ማለት ነው። ስለዚህ እንግዲህ ፍንጭ ይነገራችኋል። አንድ ፍንጭ እነግራለሁኝ። ነገር ግን ሁለተኛው ፍንጭ ይደገምልን ካላችሁ በአንደኛው ፍንጭ መልሱን ማወቅ ካቃታችሁ ሁለተኛው ማለት ትችላላችሁ። ነጥባችሁ ግን 5 ነጥብ ይቀነሳል። መጀመሪያ 15 ነበር፣ 5 ይቀነስና 10 ይሆናል። እንዲሁም ደግሞ የ200 ብር ሽልማት ይሆናል። 400 ነበረ። ሁለተኛ ፍንጭ ከተነገራችሁ ደግሞ 200 ብር ይሆንባቸዋል ማለት ነው። እንግዲህ ጥያቄው ተነቦ ሳያልቅ ደግሞ መመለስ አይቻልም። መሞከር ግን ይቻላል። አንደኛው ቀድሞ እድሉን የወሰደ ሰው ካላወቀ ሌላኛው ወገን መመለስ ይችላል። ነገር ግን የሚያስጨምረው ነጥብ የሚያስገኘው ነጥብ አይኖርም ማለት ነው። እሺ እንግዲህ ይሄ የመጨረሻው ዙር ወይም አራተኛው ዙር የጥያቄና መልስ ውድድራችን ነው። ውድድራችንን እንግዲህ የምንጀምረው ከቡድን አንድ ነው። ቡድን አንድ ጥያቄውን ለመመለስ ዝግጁ ናችሁ? ጥያቄ ቁጥር 1 እኚህ ሰው በስክሪንላችሁ ላይ የምታዩቸው ሰው ማን ይባላሉ? ማን ናቸው? ፍንጭ ሰጣለሁኝ። ከመጋቢት ወር 1953 ዓ.ም ጀምሮ ለ13 ዓመታት የኢትዮጵያ ጠቅላይ ሚኒስትር ሆነው አገልግለዋል። ፍንጭ 1 ነው። 30 ሰከንድ አላችሁ። ፍንጭ 2 መጠየቅ ትችላላችሁ ካቃታችሁ። ፍንጭ 2 ጄኔቭ በሚገኘው በሊግ ኦፍ ኔሽን ጽህፈት ቤት የኢትዮጵያ መልእክተኛ ዋና ጸሐፊም ነበሩ። ምስላቸው መጥቷል ስክሪናችሁ ላይ። እሺ እሺ እንግዲህ ሰዓት አልቋል። ቡድን 2 መሞከር ትችላላችሁ። ሙከራ ነው። የሚያስገኘው ነጥብ ወይም የሚያስቀንሰው ነጥብ አይኖርም። ይለፈን። እሺ እናመሰግናለን። መልሱ እንግዲህ ሁለቱንም ፍንጮች ተናግሬያለሁኝ። ክቡር አክሊሉ ሀብተወልድ ጸሐፊ ትእዛዝ ናቸው። ጸሐፊ ትእዛዝ በመባል ይታወቃሉ። ወይም አክሊሉ ሀብተወልድ ናቸው። አልተመለሰም ማለት ነው። ቀጥታ የምንሄደው ወደ ጥያቄ ቁጥር 2 ነው። እኚህ በስክሪናችሁ ላይ የምታያቸው ሰው ማን ናቸው? የመጀመሪያ ሴት የፓርላማ አባልም ነበሩ። እሺ ፍንጭ 2 ልጨምር። እሺ ደራሲ፣ መምህርት፣ አርበኛና የመብት ተሟጋችም ነበሩ። እሺ እንግዲህ አልመለሳችሁትም፣ አልተመለሰም መልሱ። ምናልባት ቡድን 2ቶች መሞከር ትችላላችሁ። ስክሪናችሁ ላይ የምታዩቸው ግለሰብ ማን ናቸው? የአባቷ ስም ገብሩ ነው። ረሳሁት። የእሳቸው ስም የአባቷ ገብሩ ነው። የእሷ ራሱ በእጅ ነው የሚጀምር። ግን ስንዱ ገብሩ የአባት ስም አግኝተዋል። ስንዱ ገብሩ ናቸው። ስለዚህ ያው ጥያቄውን ለቡድን 1 ነበረ ያቀረብኩትኝ፣ በትክክል አልተመለሰም ማለት ነው። ሶስተኛውና የመጨረሻውን ጥያቄ ወደ እናንተ ወስደዋለሁ። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። በኢትዮጵያ መከላከያ ሰራዊት ታሪክ ውስጥ ከፍተኛ ወታደራዊ ማዕረግ ላይ የደረሱ የመጀመሪያው ሴት ናቸው። ካቃታችሁ ፍንጭ 2 መጠየቅ ትችላላችሁ። እሺ እንግዲህ ፍንጭ 2ም አልጠየቃችሁም፣ ሰዓታችሁ አልቋል። ቀጥታ እስቲ እንድትሞክሩት ለቡድን 2 ይለፋችሁ። እሺ እንግዲህ ሁለቱም አላወቁትም። በኢትዮጵያ መከላከያ ሚኒስቴር ውስጥ የሕግ ጉዳዮች ክፍል ኃላፊ ሆነውም አገልግለዋል። እኚህ ሴት ብርጋዴር ጀነራል አስካለ ብርሃኔ ይባላሉ። እሺ እንግዲህ ቡድን 1ዶች ጨርሳችኋል ጥያቄያችሁን። ቀጥታ የምናልፈው ወደ ቡድን 2 ነው የምንሄደው። ዝግጁ ናችሁ ቡድን 2ቶች? ለቡድን 2ቶች እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ያው ፍንጭ እሰጣለሁኝ። የአፍሪካ ህብረት በመባል የሚታወቀውን አህጉራዊ ማህበር የአፍሪካ አንድነት ድርጅት በሚል ስያሜ እንዲያቋቁሙና መቀመጫውም አዲስ አበባ እንዲሆን ትልቁን ሚና የተጫወቱ ናቸው ወይም ተጫውተው ነበር። ካቃታችሁ ፍንጭ 2 መጠየቅ ትችላላችሁ፣ ሰዓታችሁ ሳያልቅ።
አይ ታውቂዋለሽ? እሺ አላውቀውም፣ ግን የንጉሱ አፄ ኃይለ ሥላሴ አማካሪ ነበሩ። ታሪካቸውን አውቃለሁ፣ ስማቸውን አላውቅም። ስለዚህ ፍንጭ ሁለት ይነገራችሁ ወይስ አይቅር ይዝለላችሁ? ቡድን አንዶች መሞከር ትችላላችሁ። ፒተር ሉሙምባ ሉሙምባ ምስላቸው ያው የኢትዮጵያ ምስል ለምን ኢትዮጵያዊ ናቸው። ይለፈን አላወቃችሁትም? ይለፈን ብለዋል። እነሱም እንግዲህ መልሱን እነግራችኋለሁ። በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ለ10 ዓመት የውጭ ጉዳይ ሚኒስትር ሆነው እየሰሩ ያገለገሉ ናቸው። ክቡር አቶ ከተማ ይፍሩ ናቸው። እሺ በትክክል አልተመለሰም። አሁንም እናንተ ጋር ነኝ ያለሁት። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። የኢትዮጵያ የሴቶች ወታደራዊ ንቅናቄ የተሰኘውን ህብረት ለመመስረት በከፍተኛ ንቃት ተሳትፈዋል። እንግዲህ ፈረሳቸውን ይዘው ስክሪናችሁ ላይ ያያችሁ ነው። ባካችሁ ሞክሯቸው። እሺ ፍንጭ ሁለት መጠየቅ ይቻላል። ፍንጭ ሁለት በቴክሳስ ፔንስልቬኒያ፣ ካሊፎርኒያ እና በሌሎችም የአሜሪካ ከተሞች የሚገኙ ጋዜጦች ስለ ጀግንነታቸውና ስለ ከፍተኛ አርበኝነታቸው ስሜታቸውን መስክረውላቸዋል ነው። አይ ሰዓትም አልቋል። ሸዋረገድ ተክሌ ነው ያላችሁት። መልሱም በትክክል አልተመለሰም። እባካችሁ መሞከር ትችላላችሁ። ሁለቱም ፍንጭ ተነግሯል። ይለፈን አታውቋቸውም? እሺ ሴት አርበኛ ናቸው። ወይዘሮ አበበች ጨርቆስ ይባላሉ። እሺ ወይዘሮ አበበች ጨርቆስ ጀግና ሴት ነበሩ። እንግዲህ በጣሊያን ጊዜ ድል ካደረጉ ሴቶች ውስጥ አንዷ ናቸው። እሺ ጥያቄ ቁጥር 3 እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እነግራለሁ። በኢትዮጵያ የመጀመሪያው የኤሮስፔስ ሳይንቲስትም ናቸው። ሳይንቲስት ቅጣው እጅጉ። ኢንጂነር ቅጣው እጅጉ ናቸው። በትክክል ተመልሷል። በትክክል ተነሱ። በሮክዌል ኢንተርናሽናል እና ቦይንግ ተቀጥረውም ሲሰሩ ቆይተዋል ማለት ነው። በትክክል ተመልሷል። የአራተኛውን ዙር ጥያቄና መልስ ውድድራችንን በዚሁ አጠናቀናል። ክቡራንና ክቡራት እንግዲህ ውጤት ይዘን የምንመለስ ነው የሚሆነው። እስከዛው ድረስ አብራችሁ እንድትቆዩ ግብዣችን ነው። እናመሰግናለን። ክቡራንና ክቡራት እንግዲህ ውጤቱን ይዘን እስከምንመለስ ድረስ ደግሞ እዚህ ያሉ ታዳሚዎቻችንን የሚያሳትፍ እንዲሁም የሚያሸልም ለካርድ የሚሆን የገንዘብ ሽልማት ያለው ጥያቄ እናነሳለን። እጅ እያወጣችሁ መመለስ ትችላላችሁ ማለት ነው። 2 ጥያቄዎች ናቸው ያሉት። የመጀመሪያውን ጥያቄ አነሳላችኋለሁ። ዝግጁ ናችሁ? እሺ እናመሰግናለን። በክልል ባንዲራው ላይ የግመል ምልክት ያለበት የትኛው ክልል ነው? ሁሉም አምጥቷልና እሺ ከዚህ አንድ ልስጥና ወደዛ ደግሞ አንድ መጥ። እሺ ስሜ አሰፋ የማነ እባላለሁኝ። የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት የማኔጅመንት ተማሪ ነኝ። ከክልል ባንዲራ ላይ የግመል ምስል ያለበትኝ የሶማሌ ኢትዮጵያ ወይም የሶማሌ ክልል ባንዲራ ላይ ነው የግመል ምልክት ያለው። የሶማሌ ክልል ባንዲራ ላይ ነው ብላል። በትክክል ተመልሷል። ጥያቄ ቁጥር 2 ነው የሚሄደው ያው ለታዳሚያን። አሁንም በአፍሪካ ትልቁ የውሃ ኃይል ማመንጫ ጣቢያ የሆነው የኢትዮጵያ ህዳሴ ግድብ በድምሩ ስንት ተርባይኖች አሉት? እሺ ሴቶች ቅድምም አልታዩኝም እጃቸው፣ አሁንም እየታየኝ አይደለም። ይሄው ሸሚዝ የለበስከው ልጅ። እሺ ስሜ የማነ ፀሐይ እባላለሁ። የአዲስ አበባ ዩኒቨርሲቲ የኮሌጅ ኦፍ ሄልዝ ሳይንስ የ3ኛ ዓመት የሜዲሲን ተማሪ ነኝ። የታላቁ የኢትዮጵያ ህዳሴ ግድብ ከአሁን በፊት በ16 ተርባይኖች ነበር ለማመንጨት ታስቦ የተሰራው። በአሁኑ ሰዓት ግን በ13 ተርባይኖች 5150 ሜጋዋት እያመረተ ይገኛል። በትክክል ተመልሷል። 13 ፍራንሲስ ተርባይኖች በትክክል ተመልሷል። ክቡራንና ክቡራት እንግዲህ ውጤቱን ይዘን ተመልሰናል። የአራተኛውን ዙር ውጤት በተመለከተ ቡድን ሁለቶች 15 ነጥብ አስመዝግቧል በዚህ በአራተኛው ዙር። ቡድን አንዶች ደግሞ ያው እንግዲህ ምንም ነጥብ አላስመዘገቡም ማለት ነው። ስለዚህ ድምር ውጤቱን በዚሁ የምናሳውቅ ነው የሚሆነው። ድምር ውጤቱ ቡድን አንዶች 60 እንዲሁም ቡድን ሁለቶች 195 እንግዲህ በአሸናፊነት ነው የተጠናቀቀው ማለት ነው። 195 ለ60 ነው። ዞሮ ዞሮ ዋናው ያው እውቀቱን ማስገንዘቡ ግንዛቤ ማስጨበጫ ፕሮግራም እንደመሆኑ መጠን ግንዛቤ መፍጠር ነው እንጂ የነጥቦችና የገንዘቦች ልዩነት ምንም ማተር ያደርግ ምንም ችግር አይኖረውም ማለት ነው። በገንዘብ ደረጃ
ቡድን ሁለቶች 10,000 ብር አግኝተዋል። እባካችሁ ሞራል ስጣቸው። ቡድን አንዶች 2400 ብር አግኝተዋል። ሞራል ስጣቸው። ፕሮግራማችን እስካሁን ያያችሁትን እየተከታተላችሁን እየመሰለ እንግዲህ ወደ ማገባደጃው ላይ እየደረስን ነው። የገንዘብ ሽልማታቸውን የምንሰጥ ነው የሚሆነው ማለት ነው። ቡድን ሁለቶች 10,000 ብር አግኝታችኋል። እባካችሁ ሞራል ይገባቸዋል። እሺ እናመሰግናለን። እሺ ቡድን አንዶች ሽልማታችሁን ውሰዱልን። እሺ ሞራል ያስፈልጋቸዋል። እሺ እናመሰግናለን። ክቡራና ክቡራት ፕሮግራማችን እንግዲህ ተጠናቋል። ይሄንን ያማረ የደመቀ ግንዛቤ ማስጨበጫ ፕሮግራም አዘጋጅቶ ወደ እናንተ የሚያደርስላችሁ እስካሁን ሲያደርስም የነበረው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነው። ይህ ፕሮግራም እንግዲህ በቀጥታ የሚተላለፈው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት እንድትከታተሉን አብራችሁ እንድትቆዩ እንግዲህ ለወደፊትም እየጋበዝን ፕሮግራማችን በዚሁ እናጠናቅቃለን። እስከ ሳምንት ቸር ሰንብቱልን።